ወንድ ልጅ ቆረጠ። እንግዲህ መድብልና ሞገስ እንዲሁም የመድብል ጓደኛ ብሩክን ለማስለቀቅ ሁለት ሶስታቸውም ቆርጠው ተነሱ። ፊት ለፊት እንግዲህ ሞገስ ነው የገባው። ሞገስ በእርግጥ መጨረሻ አካባቢ ሞገስን ያዙት ያዙት እያለ ነበረ መድብል ማለት ነው። እና ሞገስ ይያዛል ወይስ ያመልጣል የሚለው የሁላችንም ስጋት ነው። እርግጠኛ ነኝ አይዙትም ማለት ነው። ምክንያቱ ደግሞ ዝናና ካሌብ ሙሴሳ ውስጥ ስለሌሉ እነዚህ ጠባቂዎች እንዲሁም ሰራተኞች ስለሆነ ያላቸው አማራጭ እንግዲህ ለቀው ነው የሚወጡት። ስለዚህ በቀጣይ ክፍል ብሩክን ይዘውት ወደ ቤት ይመጣሉ ማለት ነው። እንግዲህ መድብልም እርግጠኛ ሆኖ ለቅድስት ምሳሌ እንዲሁም ለምሳሌና ለቅድስት ብሩክ እንደሚመጣና በህይወት እንዳለ ሲነግራቸው ነበረ። እናም እንግዲህ ቅድስትም ደስታዋን ትገልጣለች ልልልል እያለች። ያኔ ታዲያ ተሳስቶ ነበር መድብል በጣም ደስተኛ ስለሆነ ምሳሌ እንዲያለች ረስቶት ነበር እንደዛ ያወራው። ከዛም በኋላ ጣቱን ነበር የነከሰው። ወይ ተሳሳትኩኝ ያለ ይመስላል ማለት ነው። ለምን ምሳሌ የምታውቀው ውጭ ሀገር እንደሄደ ነው የምታውቀው፣ እንደተያዘ የምታውቀው ነገር ስለሌለ እንዴት እንደዛ ይላሉ ብላ ግራ ተጋባት፣ ተከዘች። ምንድን ነው አባቴ ምን ሆኖ ነው መቼ ነው የሚመጣው ማለት ትጀምራለች። ከዛም በኋላ ቅድስትም አረጋግታ አሁን እንግዲህ አባትሽ ይመጣል፣ ነገር ግን ሲመጣ ታዲያ እንደዚህ ቆንጆ ልብስ ለብሶ አምሮበት ላይመጣ ይችላል ስትላት፣ እንግዲህ ምሳሌም እንዴት ነው አምሮበት የማይመጣው? እዛ እኮ ምግብ አለ ትላታለች። ምግብ ታዲያ እንጀራ አለ ሽሮ አለ ዘይዳችሁበት ትላለች። አይ እንጀራና ሽሮ እንኳ የለም፣ ስለዚህ እንጀራና ሽሮ ስለሌለ ከስቶ ነው የሚመጣው እና ደግሞ እዚህ እንንከባከበዋለን ትላለች ምሳሌ። ኧረ እኔ ነኝ ቀድሜ የምንከባከበው፣ ምግብ ሰራለታለሁ፣ ልብሱን አጥብለታለሁ እያለች ስትላት፣ ቅድስትም አብረን እንንከባከበዋለን ብቻ በሰላም ይምጣልን እንጂ እየተባባሉ እንግዲህ እናትና ልጅ ማለት ነው በጉጉት ብሩክን እየጠበቁት ይገኛሉ ማለት ነው። እንግዲህ ብሩክ በህይወት እንዳለ ቀድሞ ያወቀው ሞገስ ነው ማለት ነው። ሞገስም እነዛ ጠባቂዎች አጠገብ ተደብቆ ቆሞ ሌላ ሰው መስሎ እያዳመጠ ባለበት ሰዓት ብሩክ በህይወት እንዳለ ይሰማል። እንግዲህም ብሩክ በህይወት ያለበት ዋነኛ ምክንያት ካሌብ ሙሲሳ 9 ሚሊዮን ብሩክ የወሰደውን 9 ሚሊዮን እንዲመልስ ስለፈለገ ነው ማለት ነው። ስለዚህ ብሩክ አሁን ከዛ ቢወጣም ካሌብ ሙሲሳ ብሩክን አይለቀውም። ለምን? የተወሰደውን 9 ሚሊዮን ብር እንዲመልስ ይፈልጋል። አሁን ታዲያ ብሩክ 9 ሚሊዮን ብር ከየት ነው የሚያመጣው? እንግዲህ ከዛ ቢተርፍም ጭንቃት ነው የሚተርፈው ማለት ነው። በእርግጥ ማለት ሞገስ ገንዘቡን ካስመለሰ ሞገስ ሊረዳው ይችላል ማለት ነው። እንደሚታወቀው መድብልም ጉልበት እንጂ ያለው ገንዘብም ሆነ ሚስትም ድስትም ቤትም የለውም ማለት ነው። ገና ምንም እስር ቤት ስለሆነ ያሳለፈው ህይወቱን በሙሉ ምንም ነገር የለውም መድብል እና ብቻ ብሩክ በሰላም ይምጣ እንጂ ሞገስ ያግዘውና ይህን 9 ሚሊዮን ከዛም ከዚህም ብለው ይከፍሉታል ማለት ነው። ለምን? ህይወቱ ያተረፉት ገንዘብ ስለፈለገ ነው ማለት ነው። ዝናና ካሌብ ሙሲሳ ማለት ነው። እንግዲህ በዚህኛው ክፍል በነገራችን ላይ ዝናን አላየነውም፣ እየተደብቆ እንደሆነ አናቅም ማለት ነው። አሁን ማህሌት እንግዲህ ብሩክ በህይወት መኖሩን ስታቅ አእምሮዋም ልቧም ወደ ብሩክ አዘን ብሏል ማለት ነው። ኤፍራታም ታዲያ አሁን እሱ ይወድሻል፣ ስለዚህ ብሩክ ወደ ቤቱ ሲመጣ ይቅርታ ጠይቂው፣ ወንድ ልጅ የዋህ ነው እያለች ስትመክራት ነበረ። ለምን? እሱ ሲወድም አንዴ ነው ሲጠላም አንዴ ነው። ስለዚህ እሱ አንድ ጊዜ ጠልቶኛል ይቅርታ በጠይቀውም ይቅር አይለኝም እያለቻት ነበር ማለት ነው። ከዚህ በኋላ ደግሞ የምን ማህሌት ነው ቅድስት በጉጉት እየጠበቀች እያለች ለምን ብሎ ነው እሱ ማህሌትን ይቅርታ የሚያደርግላት? ማለት ይቅርታ ሊያደርግላት ይችላል፣ ያው ጥሩ ሰው ስለሆነ።
ነገር ግን ይቅርታ ቢያደርግላት ከእሷ ጋር መልሶ ይኖራል ማለት አይደለም። ቅድስት በጉጉት እየጠበቀች ነው። በዛ ላይ ደግሞ መድብል ራሱ ቃል ገብቶላታል። ብሩክ ከተገኘ ዲል አድርጎ እንደሚድራቸው ቃል ገብቶላታል ለቅድስት ማለት ነው። ስለዚህ ብሩክ ሲመጣ ከቅድስት ጋር ነው የሚጋቡት እንጂ ማህሌት እዛው ከዝና ጋር ትጋባና ትነዛነዝ ማለት ነው። እሱ ነው የሚመጥናት። ክፉ ለክፉ ሁለታቸውም ክፉ ናቸው። ስለዚህ ዝናና ማህሌት ይጋቡ። እንግዲህ ኢፍራታና መድብል ይጋባሉ። ማን ምሳሌ አላልኩም እንዴ? ምሳሌማ ገና ተማሪ ናት። እና ሞገስና ሉላ ደግሞ ይጋባሉ። ሞገስና ሉላ እንግዲህ ቀናችን እየወጣ ነው። ከዚህ በኋላ ብሩክ በህይወት አለ። ብሩክ እንደማንም ብለን አስመጥተን እኔና አንቺ ደግሞ ጉዞ ወደ ካናዳ እናደርጋለን ሲላት ነበር፣ ሲባባሉ ነበር ማለት ነው። ለምን ብሩክ ከመጣ ዝናንና ካሌብ የሚባለውን እናስይዛቸዋለን። ከዛ በኋላ ህይወታችን እንኖራለን። አንተና ሉላም ውጭ መሄድ አይጠበቅባቸውም። እዚሁ ታግለህ እዚሁ ኑሮህን ትኖራለህ እያለም መድብል ሞገስን ሲመክረው ነበር። ለማን ብለህ ነው ሀገርህን፣ ህዝብህን፣ ቤተሰብህን ጥለህ ወደ ውጭ ሀገር የምትሄደው እንጂ ለምን ትለቃለህ እያለውም ነበረ ማለት ነው። ምክንያቱ ደግሞ ለዝና ብሎማ ሀገር ለቀው መሄድ የለባቸውም። አሁን ለፖሊስ ሊያመለክቱ ነበረ። ነገር ግን አሁን ለፖሊስ ማመልከታቸውን ከሰሙ ብሩክን ሊገሉት ስለሚችሉ አሁን አይሆንም። ብሩክን ካስመለጥን በኋላ ቀጥታ ለፖሊስ እናመለክታለን። በዛ ላይ ደግሞ ብሩክን ከተገኘ በኋላ ጥበቃ እንዲደረግልን በህግ ከለላ ስር እንድንሆን እናመለክታለን ብለዋል ማለት ነው። ለምን አንዴ ብሩክ ከወጣ እንግዲህ አይተናኮሏቸውም። የሆነ ነገር እንኳ ቢፈጠር ተጠያቂ ዝናና ካሌብ ሙሴሳ እንዲሆኑ ይደረጋል ማለት ነው። አሁን እንግዲህ ቅድስትና ብሩክ ጋብቻቸው እየደረሰ ይገኛል ማለት ነው። ለምን ብሩክ ሊያመልጥም ነበር። በነገራችን ላይ ሊያመልጥ ሲል ደርሰውበት ነው እንጂ ሊያመልጥ ነበረ። እግሩን ፈቶ አይተነው ነበር፣ እየተንቀሳቀሰ ነበር። ነገር ግን ደግሞ አንዱ ጠባቂ ደረሰበት። ያኔ ባይደርስበትና ቢያመልጥ ጥሩ ነበር። እስካሁን ድረስ ያው ቅድስትና ብሩክ ፍቅራቸውን ይቀጩ ነበረ። ግን ደግሞ አሁንም ቅርብ ነው። የሰው ልጅ ደህና ከሆነ በህይወት ካለ የማይደርስ ነገር የለም። ለማንኛቸውም በጉጉት እንጠብቃለን። ለምን ሞገስ መያያዝ የለበትም። ምክንያቱም መጨረሻ አካባቢ ሞገስን ሊይዙት ነው እንዴ እያለ ነበረ መድብል ማለት ነው። ስለዚህ ሞገስ መያያዝ የለበትም እና እንግዲህ ሁላችሁ ሶስታቸውም ሲመካከሩ ነበረ። እኔ አሁን ወንድ ሸትቻለሁ እያለ ነበር ሞገስ ራሱ። በቃ ወንድ ልጅ ቆረጠ እያለ ነበር። ነገር ግን ደግሞ ራሳችን መጠበቅ አለብን። ሰው አንዴ ከሞተ ተመልሶ ስለማይመጣ ጊዜ ስለሌለው እድል ስለሌለው በሞት መደራደር የለብንም። ሶስታችንም መሞት የለብንም። ከመሞታችን በፊት ነገሮችን አቅጣጫ ማየትና ማስተካከል አለብን እንጂ ከሞት ጋር መጋፈጥ የለብንም እያሉ እንግዲህ ሶስታቸውም ሲመካከሩ ነበረ። ለምን ይሄ ጊዜ አልፎ ተረት መሆኑን ተረት ሆኖ እንድናወራው እንፈልጋለን እንጂ ከሶስታችን አንድም ሰው እንዲጎል አንፈልግም እያሉ ነበረ። እውነት ለመናገር ማንኛቸውም መሞት የለባቸውም። ሶስታቸውም በህይወት መኖር አለባቸው። ብሩክን ይዘው መመለስ አለባቸው እንጂ ዳግመኛ ብሩክ ሳይለቀቅ ሞገስ እንዲይዙት አንፈልግም። ለምን ሞገስ ተተያዘ አናይም። ምሳሌ ድራማ በቃ ድምጻችን ይሰማ። ብሩክ መያዝ አለበት፣ መምጣት አለበት። በሰላም አራታቸውም ወደ ቤታቸው መመለስ አለባቸው። አሁን ደግሞ ተራው የማን ነው? የማህሌትና የዝና እንዲሁም የካሌብ ሙሴሳ የነሱ ተራ መሆን አለበት። እነሱ መሰቃየት አለባቸው። እነዚህኞች ደግሞ ማሸነፍ አለባቸው ማለት ነው።
ለማንኛውም ብሩክ በሰላም ይምጣ የምትሉ ላይክ ማድረጋችሁን አትርሱ። ሰብስክራይብ እና ሸር ማድረጋችሁንም አትርሱ። ፍትህ ለብሩክ።